ምክክር ስብራትን የመጠገን ቅራኔን የመሻር ታላቅ አቅም አለው። እዚህም እንደ ሀገር ተሻጋሪ የሆኑ አለመግባባቶችና ችግሮችን ከመፍትሄ ለማወዳደር የተቋቋመው ሀገራዊ የምክክር ኮሚሽን አይነተኛ ሚናን ይጫወታል። ታዲያ ለሀገር ስክነትን ለትውልድ ብሩህ ነገር የሚያጎናጽፈው ሀገራዊ የምክክር ሂደት የታለመለት ግብን ይመታ ዘንድ የወጣቶች ተሳትፎ አስተዋጽኦ የጎላ መሆኑ ይነሳል። የሀገራዊ ምክክርና ምክክር ደግሞ እንግዲህ ከሌሎች ካሉ አማራጮች ሁሉ የተሻለው ወደ ሰላም፣ ግጭት፣ ጦርነት፣ እልቂት፣ መፈናቀል፣ ሌሎች ነገሮች ሁሉ እንዲቆሙ ሊያስችሉ ከሚችሉ መንገዶች መካከል አንዱ ምክክር ነው። ስለዚህ በዚህ ሂደት ውስጥ ወጣቶች ትልቅ ሚና የቁጥራቸውን ያህል አክቲቭ የሆነ ሲቲዝንስ የመሆናቸውን ያህል ለትምህርትም ለቴክኖሎጂም ለሁሉም ነገር ቅርብ የመሆናቸውን ያህል ትልቅ ሚናና ትርጉም አላቸው በተሳትፎ ሂደት ውስጥ አላቸው ብለን እናምናለን። እንደ ሀገር በጣም ጥሩ ነው። ነገሮችን ወደ አንድ መስመር ለማስኬድ ይረዳል። የሆነ ግጭቶችን ለመቀነስ ስቲል ብሎ ውይይቱ በዚህ ከቀጠለና ወጣቶች በዚህ መልኩ ወደፊት የሚመጡና ነገሮችን ሶልቭ ለማድረግ የሚቀርቡ ሰዎች ከሆኑ ወጣት ከሆኑ አይደለም ይሄ ችግርን ወይም ደግሞ ግጭትን ለመቀነስ ሳይሆን ለማጥፋት ሁሉ እንደሚቻል ነው የሚገባኝ። ግጭቶች ነገን እንዳያጠለሹ፣ አለመግባባቶች ልዩነትን እንዳያነክሱ ምክክርን ብሂል ውይይትን የሰርክ ተግባር ማድረግ ይገባል በሚል ወጣቶች የሁሉም የማህበረሰብ ክፍል የልብ ትርታ በሚደመጥበት የሀገራዊ ምክክር አጀንዳ የማሰባሰብ ሂደት የነቃ ተሳትፎ እያደረገ እንደሚገኝ ተነስቷል። ለሰላም ዘብ ከመቆም ለአረጁና ዘመናቸውን ለጨረሱ ፖለቲከኞችና አክቲቪስቶች ድልድይ ከመሆን እምቢ ከማለት ጀምሮ ለዲሞክራሲ ለሰላምና ለልማት ዘብ ከመሆንና ለእንደዚህ አይነት ለሀገራዊ ምክክር ኮሚሽኖች ደግሞ ሀሳብ ከማዋጣት በእነዚህ አይነት መድረኮች ከመሳተፍ እናም ባሉ ሶሻል ሚዲያዎች ደግሞ እንደዚህ አይነት በጎ መልእክቶችን በማድረስ ቢተባበርና እንደዚህ አይነት አውንታዊ አስተዋጽኦ ቢያደርግ መልካም ነው ባይ ነኝ። ይሄ ትልቅ ሀገራዊ ክንውን ሲካሄድ ባይተዋር ሆነው ከዳር ሆነው መመልከት አይገባቸውም። ስለዚህ በንቃት መሳተፍ አለባቸው። አጀንዳ በመቅረጽ ሂደት ውስጥ የህብረተሰብ ተወካዮች አንድ ላይ በሚመጡበት ሰዓት ወጣቶችም እንደ አንድ የህብረተሰብ ክፍል ተሳታፊ መሆን አለባቸው። መገለል የለባቸውም። እነሱ እንዳይገለሉ ጥረት መደረግ አለበት። ኮሚሽኑ አጀንዳ ባሰባሰበባቸው እስካሁን ድረስ 14 መድረኮች ወጣቱ የማህበረሰብ ክፍል ከ10 የወረዳ ማህበረሰብ መሰረቶች አንዱ ሆኖ በተወካዮች አማካኝነት ሀገራዊ ፋይዳቸው የጎላ አጀንዳዎችን በመለየት ንቁ ተሳትፎ አድርገዋል፣ እያደረገም ይገኛል። በተለያዩ አደረጃጀቶች የታቀፉ ወጣቶች እጅግ መሰረታዊ የልዩነት መንስኤ ያላቸውንና ሀገራዊ መግባባት ሊፈጠርባቸው የሚገባቸውን አጀንዳዎች ጭምር በማደራጀት ለኮሚሽኑ ያስረከቡ እጅግ በርካታ ናቸው። ምክክር ከስኬት እንዲወዳጅ የህዝቦችን የግንዛቤ አድማስ ማስፋት ይገባል። ይህን ተከትሎም የሀገራዊ ምክክር ኮሚሽን የያዘው ታላቅ ግብ ከዳር እንዲደርስ ግንዛቤ የማስጨበጥና ሀሳቦችን የማንሸራሸር ብሂልን ለማሳደግ የተለያዩ የወጣት አደረጃጀቶች የቤት ስራውን በመውሰድ መስራት እንደሚገባቸው ይመከራል። ሀገራዊ ምክክር ኮሚሽን የመጀመሪያ ከመሆኑ አንጻር የግንዛቤና የሀሳብ ክፍተት እንዳለ ይታመናል። መጀመሪያ ወጣቱ ግንዛቤ ከመስጠቱ በመጀመሪያ ራሱ በቅድሚያ ግንዛቤውን በይበልጥ በጽኑና ውሳጣዊ ማድረግ አለበት ባይ ነኝ። ዘመን አመጣሽ በሆነው በዲጂታል መተግበሪያዎችና መገናኛ ብዙሃን በመጠቀም እነዛን ማስተጋባት ማሰራጨትና በተገቢው መልኩ ግቡን እንዲመታ ማድረግ ይጠበቅበታል ባይ ነው። መረጃዎችን ማቅረብ ያስፈልጋል። ይሄንን ደግሞ በመስራት የሲቪል ማህበረሰብ ድርጅቶች፣ ወጣት ተኮር ድርጅቶች፣ ወጣት መር ድርጅቶች ትልቅ ሚና መጫወት አለባቸው። ከዛ ደግሞ በየአካባቢያቸው መድረኮችን ማዘጋጀት፣ ወጣቶች የሚገናኙባቸው የሚወያዩባቸው መድረኮችን ማዘጋጀት፣ ሀሳባቸውን መሰብሰብ፣ ያን ደግሞ የተሰበሰበውን ወደ ላይ የማምጣት ነገር ይጠበቅባቸዋል። ስለዚህ ግንዛቤ መስጠት፣ መድረክ መፍጠር፣ ማወያየት፣ ወጣቶች ጋር ቀረብ ብሎ መነጋገር ከወጣት ድርጅቶች ይጠበቃል ብዬ አስባለሁ። በቀጣይ የሀገራዊ ምክክር ጉዞ ወጣቶች በግልና በማህበር ደረጃ ተሳትፏቸውን እንዲያጠናክሩም ተጠይቋል።